ሰላም ሳትኮም ቤተሰቦች እንዴት ናችሁ? ዳንኤል እባላለሁ። ሆም አፕላያንስ ኤንድ ኤር ኮንዲሽነር ሜንቴናንስ አስተማሪ ነኝ፣ ጥገና አስተማሪ ነኝ። አሁን ይዤላችሁ የመጣሁትኝ የቦርድ ፍሪጅ ቢበላሽብኝ ወደ ታይመር ሲስተም እንዴት ይቀየራል የሚለውን ሲስተም አሳያችኋለሁ አጠር ባለ መልኩ። ውድ ተመልካቾቼ መግቢያ ላይ እንደነገርኳችሁ ይዤላችሁ የመጣው የዲፍሮስት ፍሪጅ ቦርድ ሲስተም ነው። ያንን ቦርድ ሲስተም ወደ ታይመር ሲስተም እንዴት እንቀይራለን፣ ምን እቃዎች ያስፈልጉኛል የሚሉትን ይዤላችሁ ነው ተነግራችኋለሁ። ስለዚህ አሁን መግለጫ ሰጣችሁ። ብዙ ጊዜ ቦርድ ሲስተም መሆኑን የምናውቀው አንደኛ መግለጫችን ይሄ ሲስተማችን ወይም ፍሪጁ ላይ ጀርባ ላይ ሊቀመጥ የሚችሉ ዲያግራሞችን ማየት አንደኛ። ይሄን ስናያቸው ኢንፎርሜሽኖች እዚህ ጋር ይኖረኛል፣ ስለ ቦርዱ ማንነት ይነግረኛል። ስለዚህ ይሄ ቦርዳችን ደግሞ ኤልጂ ኤሌክትሮኒክስ ነው። ብዙ እነዚህ ፍሪጆች ደግሞ ኤልጂ ኤሌክትሮኒክስ ሲሆኑ አሁን የመጡት ናቸው። ዘመናዊ የሚባሉ የፍሪጅ አይነቶች ናቸው። እንደምታያቸው ውስጣቸውን ይዟለኝ ታይመር ሲስተሙን፣ ታይመር ኮንትሮሉን፣ ፓወር ሳፕላይ ሲስተም የሚያስተካክልልኝ ደግሞ ኢንቨርተር ሲስተም አድ ተደርጎለታለኝ። እነዚህ ተጨማሪ ይዞ ተሻሽሎ የመጣ ስለሆነ ስለዚህ እነሱ እንደ ሜን ኬዛችን አሁን ያየነው ምንድነው ያ ብዙ ጊዜ ኢንቨርተር ሲስተማችን ናት ምን ያደረገችው ፌል ያደረገችው ኢንቨርተራችን ሲስተማችን ፌል አድርጋ ሞተሩን አላስነሳ በማለቷ ነው ያን ስለዚህ ሞተሩን አላስነሳ በማለቷ ነው። ምክንያቱም ምን እያደረግን ያለ ነው ፍሪጁን ልናስተካክል ያለው ወይም ቦርድ ሲስተማችን ወደ ታይመር ሲስተማችን እንድንቀይር የሚያደርገኝ ማለት ነው። ሜን ኬዛችን ይሄ ነው። በቃ ኦልሬዲ ምንድነው ቦርዱ ቦርዳችን ፌል ካረገ ወደ ታይመር ሲስተም ነው። ምክንያቱም አንድ ኢንቨርተር ሲስተማችን አይሲዋ ሜንቴን ስለማትደረግ በቀላሉ ገበያ ላይም ደግሞ በአክሴሲብል ስለማይሆን ያንን ነገር ምን ማድረግ ነው ወደ ታይመር ሲስተም መቀየር ነው። ስለዚህ ወደ ታይመር ሲስተም ስንቀይር የሚያስፈልጉኝ እቃዎች አሉ፣ አክሰሰሪዎቻችንን መቀየር ነው። አንድ ሞተራችንን ያስቀይረኛል፣ 2 ቴርሞስታታችን ያስቀይረናል፣ 3 ታይመር ያስፈልገኛል፣ 4 ባይሜታሊክ ያስፈልገኛል፣ ፊውዝ ያስፈልገኛል፣ ሂተር ያስቀይረኛል። ስለዚህ እነዚህን እቃዎችን እንቀይራለን ማለት ነው። ስለዚህ እነዚህን በመቀየር ነው ሞተሮቻችን ለምንድን ነው የምንቀይረው የሚለው ሐሳብ ከመጣችሁ ሞተሮቻችን ብዙ ጊዜ እዚህ ጋር ዋናው ሳፕላችን ኤልፓ የሚሰጠኝ 220 በ50 ፍሪኩዌንሲ የሆነ ነው። እዚህ ጋር ደግሞ ሊገጠሙ በቦርድ ሲስተሞች ላይ ኢንቨርተር አላቸው ካለ ደግሞ ሊገጠሙ የሚችሉ ሞተሮች 3 አይነት ሞተር ሊሆኑ ይችላሉ። የመጀመሪያው 3 ፌዝ የሆነ ወይም ሊኒየር ሞተር ተብሎ 3 ፌዝ ሞተር 380 ቮልቴጅ የሚቀበል ሞተር ሊሆን ይችላል። ሁለተኛው 110 በ60 ቮልቴጅ የሚቀበል ሊሆን ይችላል። ሶስተኛው 220 በ60 ፍሪኩዌንሲ የሚለውን ሊገጠም ይችላል። እነዚህን ስለዚህ ይሄን ደግሞ ዳታ ሞተሩ ምን አይነት ሞተር ነው የሚለውን ለማየት ሞተሩን በማንበብ የተጻፈውን ዳታ ምን ማድረግ በማንበብ ላቀው ይችላል። እዚህ ጋር ሞተር የተገጠመለት ሊኒየር ሞተር የሆነ 3 ፌዝ ሞተር ነው የተገጠመል። ስለዚህ ያንን ሞተር ወደ 220 ቮልቴጅ በ50 ፍሪኩዌንሲ የሆነ ሞተር ቼንጅ አደርገዋለሁ። ቦርዱን በታይመር ተካዋለሁ። ቴርሞስታቱን በኖርማሊ ማኑዋል የሆነ ቴርሞስታት ተካዋለሁ። ባይሜታሊካችንም ወደ መካኒካል ቴርሞስታት ባይሜታሊክ ቀይረዋለሁ። ፋኑ ዲሲ ነበረ፣ ዲሲን ወደ ኤሲ ፋን ቀይረዋለሁ። እያንዳንዱን አሁን ያልኳቸውን ነገሮች ቀይሬ ያሳያችኋለሁ ማለት ነው። ቦርዲን አውጥቼዋለሁ። ብዙ ጊዜ ፌል ያደረገው እቃ የትኛው ነው የምትሉኝ፣ ብዙ ጊዜ ይሄ ነው ሲስተማችን ነው። ሲስተማችን ላይ ፓወር የሚገባበት መስመሮች አሉኝ። እነዚህ ፓወር የሚገቡበት ነው። ይሄ ወደ ሂተር የሚሄድ ሲስተማችን ነው። እነዚህ ደግሞ ወደ ሂተር የሚሄዱ ናቸው። ይሄ ለሞተር የሚሄድ ነው። ይሄ ለፋን ሞተራችን የሚሄድ ነው። እነዚህ ደግሞ ወደ ፋን፣ ላይት፣ ዶር ስዊቾች፣ ሴንሰሮች የሚሄዱበት ነው። ኖርማል እነዚህ ንባቦችን የታገኛላችሁ ካለች እዚህ ጋር ምልክት ሲምቦል ስለሚሰጥ ጽሁፍ ስላላቸው እዚህ ጋር ማንበብ ይችላሉ። እዚህ ጋር አሁን ለካሜራ ላይ መች ይችላልኝ እዚህ ጋር ላደርግ ይችላል። እዚህ ጋር ጽሁፎች አሉት። በዛ መሰረት ለማን ከየት ይሄዳል የሚለውን ማወቅ ይችላላችሁ። እዚህ ጋር ለሂተር ምናምን የሚሄዱት ነው። እዚህ ጋር እንደምታያቸው ነው። እዚህ አሁን ሜን ፎልታችን ምንድነው ስካልነ ሜን ፎልታችን በዚህ ቦርድ ሲስተም ውስጥ ኢንቨርተር ቦርድ አለው። ሜን ኮንትሮል ታይሚንግ ሲስተም አለው። ለሴንሰሮች የሚቀበልበት ኢንፑት አውትፑት አለው። ኦልሬዲ ለሞተሩ አውትፑት ነው እዚህ ጋር ያጣነ። የዚህ ቦርድ ችግር ምንድነው? አውትፑት ብዙ ጊዜ ፌል የምታደርገው እቺ ዲቫይስ ናት። እቺ ናት ኢንቨርት ሲስተም ታደርግልኛለች። ኤሲውን ተቀብላ ሲንግል ፌዙን ወደ 3 ፌዝ ኢንቨርት ታደርግልኛለች። ያው 380 ሊነርሊ ወይም ሊነርሊ ማለት መሰላችሁ ኮንስታንት የሆነ ስፒድ ይኖረው አንድ እሱ ሊያደርግልኝ ይችላል። ሁለት ደግሞ በሚኖረው የሎድ ብዛት በጣም ሲደክመው ሞተሩን ጉልበት የመጨመር እንደዚህ አይነት ቫሪያብል እንዲንቀሳቀስ የሚያደርግ አይነት ሲስተም እንዲኖረው የምታደርግልኝ አይስ ናት ይቺ እና 380 ቮልቴጅ ነው የሚሰጠው ሞተራችን ማለት ነው። በዛ መሰረት ነው። ስለዚህ እዚህ አውትፑት ቮልቴጅ 380 ቮልቴጅ ስላጣሁኝ 380 ቮልቴጅ ስላጣሁኝ ስለዚህ ምንድነው ይሄ ሲስተም ወደ ታይመር ሲስተም ነው። ይሄ ገበያ ላይ ይገኛል ብዙ ጊዜ ስለማይገኝ ነው እንጂ ኦልሬዲ አሁን የካፓሲተር የነዚህ ሪሌዎች ችግሮች ካለ
ኢዚሊ የሆነ ሜንቴን ልናደርግ እንችላለን። አዘርዋይስ ግን የዚህ ችግር ኮምፖነንቷ ስለማትገኝ ወደ ታይመር ሲስተም መቀየር ኢዚ የሆነ ነገር ነው ማለት ነው። ስለዚህ የዚህ ፕሮብሌም ሙሉ ሲስተማችን እንዲቀየር ያደርግልኛል ማለት ነው። ስለዚህ ይሄ ቦርድ ሲስተማችን ምናልባት እንዳትሸወዱ፣ ይሄ ሲስተም ካለ አሁን ይሄ ቦርድ ሲስተም ነው። ይሄ ቦርድ እና ይሄ ቦርድ የሚሰራው ስራ ምንድነው? ተመሳሳይ ነው። ይሄም ቦርድ የሌላ ፍሪጅ ነው። አዎ ተመሳሳይ ስራ ይሰራሉ፣ ግን ይሄ ተጨማሪ አዲሽናሊ ኢንቨርተር ሲስተም ስላለው ነው። እነዚህ ቦርዶች ቢሆን ወደ ታይመር እንቀይራለን። አዎ እንቀይራለን። ምክንያቱም እነዚህ ቦርዶች ራሳቸውም ችሎ ኢንቨርተር ባይቀይር፣ እነዚህ ጋር ግን ሞተር ላይ አያስቀይርም። በእነዚህ ቦርዶች ምንድነው ሞተር አያስቀይረኝም። ምክንያቱም እነዚህ አውትፑታቸው ኢንቨርተር ሲስተም ታይመር ሲስተሙን ብቻ ነው የታይመር ስራውን ብቻ ስለሆነ የሚሰሩት የታይመር ሲስተሙን ብቻ ስለሆነ ሞተር ብዙ አያስቀይረኝም፣ ሂተር አያስቀይረኝም። ሞተርና ሂተር አያስቀይረኝም። በዚህ ቦርድ ግን ሙሉ ሲስተም ስድስቱን ሲስተሞች ያስቀይረኛል። ሜን ኮንትሮል ምላቸው 6 ሲስተሞች ስለሆኑ ያ ተሻሽሎ ነው ወደዚህ ወደ ዲጂታል ሲስተም። ያኛው እነዛኞቹ 6ቶች ሲስተም ተጠቀም አናሎግ ሲስተም ነው። እነዚህኞቹ ደግሞ በዚህ ሲሆን ደግሞ ምንድነው ዲጂታል ሲስተም ነው የሚባል። ስለዚህ ዲጂታል ወደ አናሎግ ሲስተም ነው የምቀይረው ማለት ነው። ስለዚህ ይሄን ስቀይር ምን ምን እቃዎች ያስፈልጉኛል፣ ማን በምን ሊተካ ይችላል የሚለው ደግሞ እንይ። እንደዋነኝነት የቦርድ ሲስተማችንን በምን ተካዋለሁ? ይሄ ወይም የነዚህን ወይም የዚህ ቦርድ ስራ ወይም የዚህን ቦርድ ስራ ወይም የነዚህን ቦርድ ስራ የሚሰራልኝ ታይመር ይባላልኝ። ይሄ አናሎግ ታይመር ነው። እነዚህ ደግሞ ዲጂታል ታይመሮች ናቸው። በዚህ እተካለሁኝ። እዚህ ጋር ቁጥሮች አሉት 1 2 3 4 የሚል ቁጥሮች አሉት። እነዚህን የምንጠቀምባቸው ናቸው። 1 2 3 4 የሚባለውን እጠቀማለሁኝ። እሺ ይሄ ቦርዱን ተክቶ የሚሰራልኝ ነው። አንድ ታይመር ያስፈልገኛል። ሁለተኛ ቴርሞስታት ሙቀቱን መቆጣጠሪያውን የሙቀት መጠኑን የሚቆጣጠርልኝ ነው። ለቦርዱ ሲስተሙ ሲሆኑ እነዚህ ሲስተሞች ናቸው። እቺ ሴንስ የምታረገው ናት። እቺ ሴንስ የምታረገው ፓርት ናት። እቺ ደግሞ አጀስቲንግ ናት ወይም መጠን የምናስገባባት ናት። ስለዚህ እዚህ ጋር አጅስ 3 2 1 4 ብለን የምንላቸው የምታውቁት ነው። እሱ ቁጥር የምንጨምርባት ናት እቺኛይቱ። ስለዚህ እቺ ደግሞ እቺና እቺ የሚሰሩትን ስራ ደግሞ በምን ተካዋለን? በዚህኛው ቴርሞስታት ተካለው። ለአጀስቲንጋችን እዚህ ጋር አለች። አጀስቲንጋችን ሴንስ የምታረገው ፓርት ይሄ ነው፣ በአንድ የሆነ ማለት ነው። ፓወር የምንሰካው እዚህ ጋርና እዚህ ጋር ነው ቴርሞስታታችን ላይ። ሌላው ፋን ሞተር፣ ይሄ ዲሲ ፋን ነበረ። ይሄ ዲሲ ፋን የሚሰራው የግድ ቦርድ ሲስተም ያስፈልገኛል። ዲሲ ስለሆነ ቦርዱ ፋኑ አልተበላሸም። ዲሲ ስለሆነ የግድ ቦርዱ ስለማይሰራብን ስላስወጣ ነው። ይሄን ዲሲ ፋን እናስወጣና በኤሲ ፋን ሞተር እናደርገዋለን፣ እንተካዋለን። ኤሲ ፋን እናደርገዋለን። ሌላው በረዶውን ሴንስ ወይም ሂተሩን የምታዝልኝ ስዊች አለችኝ። እቺ ለቦርድ ሲስተም እንጠቀምባት ባይሜታሊክ ናት። ለቦርድ ሲስተም እንጠቀምባት ባይሜታሊክ ናት። እቺ ደግሞ ለታይመር ሲስተማችን የምንጠቀማት የባይሜታሊክ አይነት ናት። እቺ ደግሞ አብራት ያለችው ፊውዝ ናት። እቺን ፊውዝ ደግሞ ሌላ ፊውዝ አብራ ከባይሜታሊክ ጋር መገዛት አለች። ፊውዝ ተካለው። እነዚህን ስራ የባይሜታሊክ እና የፊውዝን ስራ እቺኛይቱ ባይሜታሊክ እና እቺ ፊውዝ ትቀላለች ይተካልኛል ማለት ነው። ይሄ ቦርድ ሲስተም ሲሆን ይሄ ደግሞ አናሎግ ሲስተም ሲሆን ነው ማለት ነው። ሂተር እዛ ጋር ይሄኛው ሲስተማችን እንዳልኳችሁ ሂተራችን እንደዋነኝነት ምንድነው ይሄን ሂተር አምጥቼ ገጥማለሁኝ። ሂተራችንን ይሄን ታይፕ ነው የምገጥመው። እዛ ጋር ያለው ለምን ነው ከቦርድ ሲስተማችን ላይ የነበረው ሂተር ምን ስለሆነ ነው? ብዙ ጊዜ 60 ፍሪኩዌንሲው ስለማይመሳሰልልኝ ቮልቴጅ ስለማይመሳሰልልኝ ነው። ስለዚህ እዛ ጋር ያለው ሂተር አያስፈልገኝም። ስለዚህ ራሴ አዲስ ሂተር ያስፈልገኛለኝ። ሂተር እቀይራለሁ። 220 ቮልቴጅ ኤሲ በ50 ፍሪኩዌንሲ የሚፈልግ ሂተር ያስፈልገኛለኝ። ስለዚህ እሱ አንድ ሂተራችን ተካለሁ። ሂተራችን መውጣት ስለማይችል የዛኛው እዛው ጋር እንተዋለን። አቋርጠን አዲስ መስመር ዘርግቼ በአዲስ ሂተር ተካለሁ ማለት ነው። እሺ ሌላው ደግሞ ተርሚናሎች ያስፈልጉኛለኝ። እንደዚህ አይነት ተርሚናሎች ያስፈልጓቸዋለኝ። ምክንያቱም ይሄ ታይመሮች ላይ ተሰኪ ስለሆኑ እንደዚህ እየሰካው ለመስራት ገመዶቹ ጋር አገናኝቼ ለመሰካት ቢያንስ ወደ 10 ፍሬ ብትገዙ 10 ፍሬ ለሪዘርቭ ነው እንጂ ኦልሬዲ 8 በቂ ነው። 2 ለቴርሞስታት፣ 4 እዚህ ጋር ለሞተር ምናምን አድርጌ የማደርግበት ነው። ይሄን ያስፈልገኛል። ለቦርድ ሲስተም የተጠቀመበት ወይም ፋብሪካው የገጠ የተጠቀመበት የቦርድ ሲስተም ኤልጂ ላለኝ ብዙ ጊዜ እዚህ ጋር የምናነባቸው ምንድነው 220 ቮልቴጅ ከ60 240 ቮልቴጅ ነው የሚለው 240 ቮልቴጅ ከ60 እስከ 225 ፍሪኩዌንሲ ነው የሚለው። ስለዚህ እኛ ጋር ደግሞ ሰፕላይ ያለው ወይም እኛ ኤል ፓስ ሶርስ የሚሰጠኝ አናሎግ ስናደርገው 220 በ50 ፍሪኩዌንሲ ነው የሚለው። እዚህ ጋር ያለው ደግሞ 240 ቮልቴጅ ከ60 እስከ 225
ፍሪኩዌንሲ ቫሪያብል ያደርጋለኝ። ስሪ ፌዝ የሆነ ሞተር ይለኛለኝ። ስሪ ፌዝ ሞተር ይለኛለኝ። ስለዚህ ይሄ ሞተር ካለ ቦርድ ስለማይሰራ ይሄን ሲስተም አስወጣለሁ። ምን ቀይራለሁ ማለት ነው 220 በ50 የሆነ ሞተር እገጥማለሁ ማለት ነው። ስለዚህ ሞተራችን አሮየውን ነበሩና ወጣሁትና አዲስ ሞተር ተኮኝ። ሞተራችን እንደምታዩት 220 ቮልቴጅ እስከ 240 ቮልቴጅ ይላለኝ። 50 ፍሪኩዌንሲ ነው። እዚህ ጋር 220 ቮልቴጅ መቀየር ስለሚችል ሞተር ሱቅ ላይ ገዛሁት ነው። ተመሳሳይን የዛን ጉልበቱን ቼክ አድርገን ነው በኤችፒ መሰረት 1/4 ኤችፒ ገዝቼለታለሁ። ከ220 እስከ 240 ቮልቴጅ ይቀበላል 50 ይለኛል። ስለዚህ አዲስ ሞተር ተከልኩ ማለት ነው። ስለዚህ ከዛ ያው እንደምታውቁት እሱ ነው ልነግራችሁ አልችልም። ከኢቫፖሬተር የሚመጣና ኮንደንሰር የሚባል አገናኘው። ከዛ ለጋዝ መሙያ አዘጋጅቼ በያይጄ ጨረስኩ ማለት ነው። ያኛውን አሮጌ ሞተር አውጥቻለሁ፣ ሞተሬን ተክቻለሁ። ቀጣይ ደግሞ ኤሌክትሪክ ሲስተሙን ነው የምሰራው። ስለዚህ ታይመር ስገዛ ኤልጂ ታይመር ብዬ ነው የገዛሁት፣ ለኤልጂ የሚሆን ታይመር ብዬ። ከዛ ያው እንደምታዩት 1 2 3 4 የሚል ቁጥሮች አሉት፣ እዛው ላይ ይጻፍልኛል። ስለዚህ እነዚህ ቁጥሮች ምንድነው ተርሚናሎችን ደግሞ አዘጋጅቻለሁ። ከዚህ ጋር የሚሰኩ ናቸው። ብዙ ጊዜ ከምን እንጀምራለን? ከቴርሞስታት የምትመጣ ቁጥር ታስፈልገኛለች። ከቴርሞስታት የሚመጣ አለኝ። ከቴርሞስታት የሚመጣ አንድ አለኝ። ወደ ሞተር የሚሄድ አለኝ። ከሞተር የምትሄድ ለምሳሌ 4 ቁጥር እቺ ቀይ አሁን ኢንዲኬት ያረኳት ምንድናት? 4 ቁጥር ናት። እቺ 4 ቁጥር ወደ ሞተር ኮምፕረሰር ትሄዳለች። እዚህ ጋር 4 ቁጥር ምትያት ቀይ ናት። እዚህ ጋርም ስገጥም 4 ቁጥር እቺን ቀይ አድርጌ ገመድ አድርጌ ነው ኢንዲኬት ያረኳት። አንዳረኩኝ። እሺ ሌላው ከቴርሞስታት የሚመጣ አለችኝ። ከቴርሞስታት የምትመጣዋ 3 ቁጥር ኢንፑት የምትገባና 3 ቁጥር ናት። እቺ ሰማያዊን 3 ቁጥርና ቴርሞስታት ላይም 3 ቁጥር አስገብቻለሁኝ። ቴርሞስታት ላይም ገቢ አድርጌያለሁ 3 ቁጥር ላይ ታይመር ላይ እዚህ ጋር ትታለች። እቺ መስመር 3 ቁጥሯ ወደ ቴርሞስታት የምትገናኝ ናት። እቺ ቀይዋ ደግሞ ሞተር እንዳልኳችሁ ነው። ይሄ ሞተር ብቻም ሳይሆን ኮምፕረሰር ብቻ ሳይሆን ወደ ፋንም ይሄዳል። ምን አድርጌ ሰራሁት? ይሄኛውን አወጣውን ከ4 ቁጥር እቺ ወደ ሞተር ትሄዳለች። እቺ ደግሞ ወደ ላይኛው ቤት ለፋን ትሄዳለች። ለፋን ሞተራችን ሄድልኛለች። እዚህ ጋር ደግሞ ሌላው ምንድነው እነዚህ ሁለት ገመዶች ደግሞ ምንድነው አንደኛው ባይሜታሊክ ገቢ ነው። እቺኛይቱ ከለር እንደምታዩት 2 ቁጥር ላይ ሰካና እቺ 2 ቁጥር የምትሄደው ወደ ውስጥ ቤት ባይሜታሊክ ጋር ትገናኝልኛለች። ውስጥ ቤት ነው ይሄኛው ደግሞ አሁንም 1 ቁጥር ናት። 1 ቁጥር ላይ የምትሰካናት እቺ 1 ቁጥር ላይ ደግሞ የምትሰካው ትሄዳለች። ተሰክታ ውስጥ ላይ ባይሜታሊክ ጋርና አንደኛው ወጪ ባይሜታሊክ ጋርና ሂተር ጋር ትገናኛለች። ያው ዲፎርስት ሪፍሪጅሬተር ኤሌክትሪክ ዲያግራም ብላችሁ ስታደርጉት እሱን ይሰጣችኋል። ማንኛውም ጎግል ስታደርጉት የምታገኙት ዲያግራም ነው። በዛ መሰረት የተሰራ ጨረስኩኝ። ያ ዋናው ሶኬት እዚህ ጋር ዋናው ፓወር የሚሰጥበት ሶኬት ነው። ታይመር የሚሰጥበት ብዙ ጊዜ ታይመር የሚቀመጠው የት ላይ ነው? እዚህ ጋር እንደዚህ ላይ ይቀመጣል። አቀመጣ እዛ ከበር አለው። ከበሩ ምን አደርጋለሁ? አልብሼ ምን አደርጋለሁ? ይሄን ይዘጋለሁ ማለት ነው። ጨረስኩኝ። ብሎኖች አሉ፣ ብሎን እሰራለሁ። ቴርሞስታታችንን አሁን ገጥም ያለው እንዴት ነው የምገጥመው? አቀማመጤ እዚህ ጋር ሰካለሁ። ያው እንደምታዩት እዚህ ጋር አጀስቲንግ ቫሪ የምታረጋት መጨመሪያ መቀነሻ ስለሆነች እዚህ ጋር እቺ ለምን በውስጥ በኩል ስናያት እዚህ ጋር እቺ ሴንስ የምታረገው ፓርት ቅዝቃዜውን ሴንስ እንድታረጋ አስገብቻለሁ። ገመዶችን በዚህ አሽልኬ አምጥቻለሁ። እዚህ ጋር ተርሚናል። እነዚህ ገመዶች የት ነው የሚሄዱት? አንደኛው ገመድ ወደ ታይመር 3 ቅድም ታይመር 3 ቁጥር የሚሄደው ሰማያዊ ገመድ ያሳያቸው እዛ ታይመር 3 ቁጥር ላይ ጀርባ መጀመሪያ ላይ ያሳያቸው ጀርባው ላይ የሚሄደው። አንደኛው ደግሞ እቺ ቢጫዋ ደግሞ ከፓወር ጋር ትገናኛለች። ሂዳ ከማን ጋር ትገናኘ? ከፓወር ጋር። ከዛ ይሄን ገመድ ከዘረጋ በኋላ ይሄ ተርሚናል ስለሆነ ሲሰካ እዛኛው ቅድም ካየነው ታይመሩ ላይ ካሉ ቦርዶች ላይ ገመዶችን መርጫ አስተካክያለሁ። ከነሱ ጋር ይገናኝልኛል ማለት ነው። ስለዚህ ያን ለማወቅ ፈልጋችሁ ደግሞ ኮንቲኒቲ ቼክ ማድረግ የእናንተ ስራ ነው ማለት ነው። እኔ ጨርሻለሁ ማለት ነው። ስለዚህ ቴርሞስታቴን ይሄን ጨርሻለሁ፣ ቦታ አስይዣለሁ ማለት ነው። አንድ ይሄን አስተካከልኩኝ። ስለዚህ ይሄኛው መስጄ ገጥማለሁ ማለት ነው። ይሄን የሚገጠመው ታችኛው ቤት ነው። አላኛው ቤት የሚገጠመው አሉ። አሁን ይሄኛው ፍሪጅ የታችኛው ቤት ላይ ስለሚገጠም ታችኛው ላይ ይገጠማል ማለት ነው። እሺ ፋኔ ዲሲ የነበረውን ፋን ኤሲ አድርጌያለሁ። እዚህ ጋር ስሬያለሁ። መንቀሳቀስ የለበትም ሲሽከረከር ባላንስ እንዳያጣ አጥብቄ አስሬያለሁ። ከዛ ቀጥቅጣለሁ። እዚህ ጋር ገጥሜያለሁ። አቅጣጫውንም ማየት አለብኝ። እንደዚህ መሽከርከር አለበት የግድ ይሄ አቅጣጫ። ለምን አየር የሚረጭበት ወደ ከኋላ እየሳብ ወደዚህ ስለሆነ እንደዚህ ከተሽከረከረ አይስብልኝም፣ አየር አይረጭልኝ፣ ቤቱ አይቀዘቅዝም።
ያ እንዳይሆን አቅጣጫውንም ማየት አለብኝ። መግጠም የለብኝም። እሱን አስተካክያለሁ። እሱን ካስተካከልኩ በኋላ እዚህ ጋር ገመዶችን ፓወር ስሰጥ አንደኛው መስመር ከ4 ቁጥር የመጣ ፋን የሚያገኘው ከማን ነው? አንደኛው መስመር ከ4 ቁጥርና አንደኛው ደግሞ ኒውትራል። እቺ ከ4 ቁጥር ቅድም የላኳት ከታይመር ነው። እቺ ደግሞ ኒውትራል ብዬ የላኳት ናት ማለት ነው። ከኒውትራል መስመር የመጣች ናት ማለት ነው። ስለዚህ ይሄ ፋን ነው። ሌላው ደግሞ አሁን ከፋን ቀጥል ደግሞ ባይ ሜታሊክ እናታለን ወይም ደግሞ በረዶ ሴንሰር። እሷ አቀማመጧ እዚህ ጋር በረዶውን ሴንስ እንድታደርግልኝ እዚህ አካባቢ ላይ አደርጋታለሁ። ወደ ታች ማድረግ አይቻልም፣ ምክንያቱም ሂተሩ ከታች ላይ ስለማስቀምጠው እያቀለጠ ሲሄድ በረዶውን ሴንስ እንድታደርገው እዚህ ጋር ሲያልቅ በረዶ መጠኑ እዚህ ጋር ሲደርስ ሲያልቅ ቀልጦ ሲያልቅ እዚህ ጋር ሴንስ እንድታደርግ ታች ካረኩት ቀድሞ ያጠፋና ወደ ላይ ያለውን በረዶ ሲያቀልጥ ሂተሩን ታጠፋብኛል። ስለዚህ በረዶ ሴንሰሯን እዚህ ጋር አስቀመጥኳትኝ። እቺን ገመዶች እዚህ ጋር 2 ገመዶች አሉኝ። አንዷን ገመድ የታረኳት ማለት ነው። አንደኛዋ ገመድ ከ2 ቁጥር የምትመጣ ናት። አንደኛዋ ደግሞ ከ1 ቁጥር የምትመጣ ናት። ከ2 ቁጥርና ከ1 ቁጥር የምትመጣ ናት ማለት ነው። እቺ ከ1 ቁጥር የመጣች ናት። እቺ ደግሞ ከ2 ቁጥር የመጣች ገመድ ናት ማለት ነው። ስለዚህ እነሱን በኮኔክተር ስላገናኛቸው እዚህ ጋር የነባሩን የቦርድ ሲስተማችን የተጠቀምኳቸውን ገመዶችን ተጠቅሜ ያለው እነዛ ሴንሰሮችን ግን አስወጥቼ ሌላ ተክቻለሁ ማለት ነው። እሱን አድርጌያለሁ ማለት። ስለዚህ ሴንሰራችን እዚህ ጋር ትቀመጣለች። ሌላው ፊዩዝ ነው። ፊዩዝ ብዙ ጊዜ አንድ እንደ ኮንዲሽናችን ነው ቀለል እንዲለኝ ፊዩዟን እዚህ ጋር ትቻለች። ፊዩዝ ብዙ ጊዜ ስራዋ ምንድነው? ሂተራችን አቅልጦ በረዶውን ሲጨርስ ባይሜታሊኳ ብልሽት ቢያጋጥማት ቤቱ እዚህ አካባቢ ያለው ቤት እንዳይቀልጥብኝ ሙቀት እንዳይቀልጥብኝ ፕሮቴክቲንግ ማድረግ ነው ስራዋ። ስለዚህ ሙቀቱን ሴንስ ስለሆነ እዚህ ጋር ባረጋት ይመረጣል። ከባይሜታሊክ ጋርም ማድረግ እችላለሁ፣ ግን እኔ ገመዴን እዚህ ጋር ስለተጠቀምኩት ባይሜታሊክን እዚህ ጋር አደርጋለሁ። አሁን ፊዩዝ ከማን ጋር ነው የሚያገኘው? አንድ መስመር ከኒውትራል ከሚመጣው ላይ ሸንት አረኩለት፣ ኒውትራል ፋን የሚመጣውን። ከዛ ወጪው ከሂተር ጋር ይገናኛል። ወጪው ብዙ ጊዜ ከማን ጋር? ከሂተር መስመር ጋር ይገናኛል። ወጪው ከሂተር ጋር ነው። ነባሩ የቦርድ ሲስተም ላይ ሲሰራ የነበረው ሂተር ይሄ ነው። ለዚህኛውን እቆርጠዋለሁ ማለት ነው። ስለዚህ ያን ሲስተም አደርጋለሁ ማለት ነው። ስለዚህ ይሄ ሁለተኛው ደግሞ ሂተራችን የት እናስቀምጣለን ስንል ሂተራችን ከታች ማስቀመጥ አለብኝ። ይሄ እንዴት ነው ያስቀመጡት? ይሄን ከፍ አድርጌ ያወጣውና እዚህ ጋር ያስገባሁት ሂተር 2 ገመዶች አሉት። ይሄ ሂተር አንድ ከባይ ሜታሊክ እና ከ1 ቁጥር ጋር የሚገናኝበት ላይ እዚህ ጋር ሸንት አድርጌ ሰጠዋለሁ። አንድ ደግሞ ከፊዩዝ የሚመጣ ገመድ፣ እቺ ከፊዩዝ የምትመጣ ገመድ ናት። ከፊዩዝ የምትወጣ ገመድ ሰጠዋለሁ ማለት ነው። ከዛ ከፊዩዝ ይገባለታል። ሂተራችን እዚህ ጋር አስቀምጣለሁ፣ ባይ ሜታሊክ እዚህ ጋር አስቀምጣለሁ፣ ፊዩዝ እዚህ አስቀምጣለሁ። ፋን አሁን ላይኛው ቤት ስንት ገመድ ያስፈልገኛል? ቢያንስ 4 ገመድ ያስፈልገኛል። ከታች ታይመሩ ካለበት ሲስተም ላይ ሴሌክት ማድረግ ያለብኝ ገመድ 4 ገመድ ነው። ለምን ምናምን ይሁን ከ4 ቁጥር የምትመጣ ለፋን የምትደርስ፣ ከ2 ቁጥር የሚመጣ ለባይ ሜታሊክ፣ ከ1 ቁጥር የሚመጣ ለባይ ሜታሊክና ለሂተር የሚሰጥ እና ኒውትራል ለፋንና ለፊዩዝ የሚሰጥ። ስለዚህ 4ቱ ገመዶች እዚህ ጋር ፈልጋለሁ። ስለዚህ 4 ገመድ 1 2 3 እዛ ደግሞ ለብቻው ይሄ አራተኛ እቺ ለብቻ ናት። 1 2 3 4 ገመድ አስተካክዬ ነበር ቦታቸውን አስይዣለሁ ማለት ነው። ስለዚህ ቦታ አስይዣለሁ። እዚህ ጋር አሁን እንደሚቀመጥ ላይኛው ቤት ላይ ብዙ ጊዜ ፋን፣ ባይ ሜታሊክ፣ ሂተር፣ ፊዩዝ እነዚህ 4ቱ ነገሮች ላይ ቤት ይቀመጣሉ። ስለዚህ እነሱን ቦታ አስተካክያለሁ። ገመዶችን ካስተካከልኩ በኋላ ይሄ ምን አደርጋለሁ? እገጥማለሁ ማለት ነው። እዛ ይሄን ሎኮች አሉት እዚህ ጋር እና በጎን ሎኮች አሉ። ታች ላይ ሎክ አለ። እሱን ገፋ አድርጌ ነው ያስገባው። እንደዚህ አድርጌ በቀላሉ አስገባዋለሁ። ከዛ ቅዝቃዜ ወደ ታች የሚሄደው በዚህ ነው። ስለዚህ ፋኑ እንደዚህ በሚረጭበት ጊዜ ወደ ታች ይሄዳል ማለት ነው። ያን ከገጠምኩ በኋላ ቀጣይ ደግሞ ይሄንን እሸፍናለሁ። ምክንያቱም ቅዝቃዜውን አፍኖ ወደ ታች የሚሄደውን ነው። ብዙ ጊዜ እዚህ ጋር በፐርሰንቴጅ ስናየው 25% ወደ ታች ይሄዳል፣ 75% ደግሞ ላይኛው ቤት በረዶ ቤት ስለሆነ 25% ወደ ታች ይሄዳል። ስለዚህ ወደ ታችኛው ቤት ቴምፕሬቸር ምን ያህል ፍሰት ይሄዳል የሚለውን አጀስት ብናደርግበት እዚህ ጋር አለች መጠን። ይሄ ካረኩት ምንም አይነት ወደ ታችኛው የሚሄድ የአየር ፍሰት የለም እንደማለት ነው። የአየር ፍሰቱ ስለዚህ 100% ላይኛው ቤት ይሄዳል እንደማለት ነው። ይችን በቀነስኳት ቁጥር ደግሞ ምን ያደርጋል? ወደ ታች የሚሄደው የቅዝቃዜ መጠን እያለ ይሄዳል፣ እየጨመርኩት ይሄዳለሁ። እዚህ ጋር ካረኩት ሙሉ ለሙሉ ይሄዳል፣ 25% ይሄዳል፣ 75% ላይ ይቀራል ማለት ነው። ስለዚህ ያን ነገር ነው። ያ ማለት ይሄ ቴርሞስታት ማለት አይደለም። ቴርሞስታት እንዳትዋች ታች ላይ ያስቀመጥኳተኝ ታች ላይ በዚህ ወርዶ የሚመጣውን ቅዝቃዜ በማየት ምን ታረጋለች? ሴንስ ታረጋለች። ስለዚህ እዚህ ጋር ቫሪ የሚደረገው ይሄን በመጨመርበት መንቀንስ ጊዜ ዳክት ነው የምዘጋልኝ ወይም የአየር ፍሰቱን ሙሉ አሁን 5 ቁጥር አረኩት ማለት ዘጋውት ነው። ወደ ታች ምንም አይነት ቅዝቃዜ አይኖርም ነው።
አንዳንድ ሰዎች ይሄን ይዘጉና ቅዝቃዜ ወደታች አልመጣልኝም ይላሉ። ስለዚህ ምን ማድረግ አለብኝ? መክፈት አለብኝ ወደ አንድ ቁጥር ነው ካስጠጋውት ወደታች የሚሄድ የቅዝቃዜ መጠን ይጨምራል ማለት ነው። ይሄ ኤሌክትሪካል ምንም ግንኙነት የለውም፣ ከኤሌክትሪክ ጋር የሚያገናኘው ነገር የለም። በራሴ ጊዜ ምንድነው ማኑዋሊ አጀስት የማደርገው ሲስተም ነው። የሚያጠፋ የሚያበራ ነገር የለውም። ወደታች የሚሄደውን የቅዝቃዜ መጠን የሚጨምርልኝ የሚቀንስ ነው ማለት። ስለዚህ ይሄኛም ስገጥም እዚህ ጋር ሄደው ነው የሚገባውና ወደታች የሚሄደው እዚህ ጋር አየሩ በሚቀዝፍበት ጊዜ ስለሆነ ይሄን እንደዚህ ገጥማለሁ። እዛ ብሎኖች አሉኝ እዚህ ጋር እና እዚህ ጋር አስራለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ሌላ ደግሞ በአዲስ እንድሰራላችሁ የምትፈልጉት ኮሜንት ቦክስ አስቀምጡልኝ። የበለጠ ደግሞ መጥቶ ለመማር ለማወቅ ደግሞ ከፈልጋችሁ በአራቱም ቅርንጫፍ ሳትኮም ቴክኖሎጂ ላይ መመዝገብ ትችላላችሁ። አመሰግናለሁ።